ቤተክርስቲያን ብትሰድባት ብትሰለጥን መጽሐፍ ቅዱስን ሽንገላ በቃ ሁል ጊዜ የዲያብሎስ ስራው ሙሉ ሽንገላ በራልኝ ምናምን ሽንገላ። ዛሬም ከሽንገላ ወጥተን አብይ ጾምን በአግባቡ እንድንጾም እግዚአብሔር አምላክ ሁላችንም ይርዳል። በተለይ ከቤተክርስቲያን የወጣችሁ ቤተክርስቲያን እንደ ልባችሁ የምትሳደቡ የምትነቅፉ ስራዬ ውሎዬ አዳሬ ቤተክርስቲያን ናት በሷን በመስደብ በሚገኝ ጊፍት ነው የምታድረው የምትሉ ሰዎች አብይ ጾም እየቀረበላችሁ ከነገ ወዲያ ይገባል። ምን እየጠበቅን ነው? በቃ ከዚህ ነገር ወጥተን ከሽንገላ ወጥተን እውነተኛ አማናዊ ትምህርቱን በሚገባ መረዳትና ማወቅ ያስፈልጋል። በቃ በአግባቡ ይህን ጾም እንጹም፣ በፍቅር እንጹም፣ የጣላን ሰዎች ታርቀን፣ ቂም ተንኮል ያለብን ሰዎች አርቀን በጣም እግዚአብሔር የሚወደው ጾም እንጾም። እግዚአብሔር ሁላችንም ይርዳል። ጾም እኮ እንጾማለን እስከ 9 ከዛም አልፎ የበረቱ ሰዎች ከዛም አልፎ የሚጾም ሰዎች ይኖራሉ። ግን አሁን ምንድነው መሰረታዊ ጉዳይ ደግሞ እግዚአብሔር የሚወደው ጾም፣ ከክፋት የራቀ ጾም፣ ከተንኮል የራቀ ጾም በጣም አስፈላጊ ነገር ነው። ይሄ ደግሞ በውስጥም በውጭ ሐዋርያው ቅዱስ ጳውሎስ ጢሞቴዎስ እንደሚናገረው በኑሮም በቃልህም በሕይወትህም ምሳሌ ሁን ያለው። በቃል ሲል በቃል እግዚአብሔር እውነት መማር ካልቀረ፣ እውነት መስበክ ካልቀረ፣ እውነት ማስተማር ካልቀረ እንደ እገሌ የሚባል ከዛ በሕይወት ምሳሌ ሁን ነው የሚለው። ስለዚህ እግዚአብሔር የፈቀደውን ማድረግ ተገቢ ስለሆነ አሁን ከዚህ በፊት እንደምታውቋቸው የምንሰራቸው አጫጭር ቪዲዮዎችም ሆነ ትምህርቶች የፕሮቴስታንት ዲኖሚኔሽን መናፍቃን ላይ ብቻ ነበረ ምንሰራ የነበረው። አሁን ደግሞ እግዚአብሔር አምላክ ከፈቀደ ደግሞ በተለይ የእስልምና ወገኖቻችን የሚያሳዩቸው የመጽሐፍ ቅዱስ ጥቅሶችን ይሄ ጥቅስ ከዚህ ጥቅስ ጋር ይጋጫል፣ ይሄ ጥቅስ እንዴት እንደዚህ ይላል፣ ይሄንን ይዛችሁ ነው ወይ ቁርአን መታችሁት የሚሉ ሰዎች ስላሉ በእስልምና ላይ የተወሰኑ ቪዲዮዎችን ለመስራት አስበናል። ምን ይመስላችኋል? እና አትሊስት እንኳን መጽሐፍ ቅዱስ የሚያነሷቸው ልክ እነሱን የእኛን ሀሳብ ይደግፋሉ ወይ ደግሞ መጽሐፍ ቅዱስ ለመተቸት መጽሐፍ ቅዱስ ተበርዟል ለማለት ይመቸናል ለሚለው እነ እፎይ በዚህ በኩል እያገለገሉ ከሆነ እኛ ደግሞ በመጽሐፍ ቅዱስ ዙሪያና በገድላት ድርሳናት ጉዳይ ላይ ከአህዛብም ጭምር የሚነሳውን ጥያቄ ደግሞ በተደራጀ መንገድ መመለስ አለብን። አንድ ቪዲዮ ትላንት ወደ የተለቀቅ ነው አለ እሱ ደግሞ በዛ ብንሄድበት በጣም ቆንጆ ነው። ምክንያቱም አንድ አቅጣጫ ብቻ ከሚሆን እዚህ ጋር ወንድሞቻችን በጣም ብዙ ታግለው ብዙ መከራ አይተው ከእስልምና ጋር ተከታዮች ጋር ዲቤት እያረጉ ክርክር እያረጉ በጣም ስራ እየሰሩ ሲሄዱ እኛ ደግሞ በዚህ በኩል ደግሞ በነዛ በኩል ደግሞ ልክ እንደ ትልቅ እና በጣም አንኳር ጥያቄ ያገኘን ብለ አብዛኞቹ ሁሉም ተመልሷል ማለት ይቻላል። ግን እንደው ለአንዳንድ ምዕመናን ተደጋጋሚ ጊዜ ስክሮል ሲያደርጉ ባዩ ቁጥር እንዴ እውነት ይሆን እንዴ ብለው ግራ እንዳይጋቡ የኛ ምዕመናን። ስለዚህ በእስልምና ላይም የሚነሱ አንዳንድ ነገሮች መመለስ በጣም ተገቢ ነው ብዬ አስባለሁ። ያው መርሃችን ምንድን መሆን ያለበት እኛ ጉዳያችን የምንቃወመው የዲያብሎስን ክፉ ሽንገላ ነው። ለእኛ ጉዳያችን እዛ ጋር ነው እንጂ ከእስልምና እምነት ተከታይ ሰዎች ጋር፣ ከኦርቶዶክስ እምነት ተከታዮች ጋር፣ ከፕሮቴስታንት ጋር፣ ከሁሉም ጋር ያለን እኛ ግንኙነት ፍቅር ነው። እሱ ያስተማረን አምላካችን ፍቅር ነው። ፍቅር ቢሆንም ግን ቅሉ ለሚጠይቋችሁ ጥያቄ መልስ ለመስጠት ምን ነው የሚለው እየተዘጋጃችሁ ሁኑ ይለናል። ደግሞ መሰለኝ ደግሞ ግድ ይለናል ደግሞ ከዚህ መመለሳችን ተገቢ ነው ማለት። ስለዚህ አንዳንድ ጊዜ ጥላቻ አይደለም ማለት ምላሽ አይሰጥ ማለት አይደለም። ምላሽ ይሰጣል ማለት ደግሞ ስድብ ማለት ደግሞ አይደለም። ሁለቱ ደግሞ ይለያያል። ለመናፍቃን ለአሕዛብ ምላሽ ያስፈልገዋል ማለት ስድብ ነው ማለት አይደለም። ምላሽ መስጠት ደግሞ ማለት ደግሞ ስድብ ማለት ነው አይደለም። ስለዚህ ጉዳዩ ከጥላቻ ጋር መያያዝ የለበትም። በቃ ጉዳያችን በተጠየቀው ጥያቄ ላይ በተሰመረበት ጥያቄ ላይ ከአንድም 2 3 ጭቡጥ የሆኑ በጣም ማስረጃን የሚያደልጉ መሰረታዊ ማስረጃዎችን ማቅረብ፣ ከሀገር ውስጥም ከውጭም ሊቃውንት መጽሐፍቶች አሰባጥሮ ማቅረብ፣ በሚገባ ማሰናሰል ተገቢ ነው። ስለዚህ ጉዳያችን ሆን ያለበት ያ ነው እንጂ ነገ እኮ እነዛ ሰዎች ይጠመቃሉ፣ የት ይቀራሉ? ይመለሳሉ። እኛ ብቻ እንደ እግዚአብሔር ልጆች እኛ መንግስቱ ብቻ መኖር ሰው ማን ያውቃል? ስለዚህ ነገም ደግሞ የሚድኑ የሚመለሱ ሰዎች አሉ። ከዛ በዛ መንገድ ደግሞ የሚመለሱ ሰዎች ይኖራሉ እና በእስልምና ላይ በጣም መስራት አለብን። እንደዛ ነው ማስበው እና ሲመለሱ በጣም የተደራጁ የጠነቀቁ ምላሾች መቅረብ አለባቸው። ይሄ ማድረግ አለብን።
እንግዲህ እኔ መሰረታዊ ጉዳይ ብዬ የማስበው አንዱ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አምልኮ ትምህርቷን፣ ስርዓቷን በሚገባ አምኖ ቀጥሎ አውቆ ያንን መናገር ብቻ። አሁን ትልቁ እኛ በነገራችን ላይ እዚህ ላይ ምንዘባርቀው ለምን ይመስላችኋል? ምን ትልቁ ችግሩ የሚመነጨው መጀመሪያ ከፍለን ነው የምናምነው። እንደኛ ቤት እኮ ምናምን እንደዚህ አይባልም። በቃ አይባልም ስላችሁ በቃ ስናምን የኢትዮጵያ ካን ጥንቅቅ አድርገን ነው ምናምን በቃ እንደዚህ እንደዛው እንደዚህ አንልም። ወለም ዘለም የለም፣ ረመጥ ዘመጥ የለው። በቃ እርፍ ብለን ነው በቃ ሰላም በቃ ጥንቅቅ ብለን እኛ የሆነ ነገር እንኳን ብናገኝ እኔ ያልገባኝ ነገር አለ፣ እኔ ያልተረዳው ጥያቄ አለ ብለን አምነን ነው። ስለዚህ በተለይ ደግሞ እንትኖቹ እነዚህ ዲቤቶች ሁሌ በሚቀርቡበት ጊዜ እንደው መናፍቃን ለማብሸቅ የሚመስላችሁ ፕሮቴስታንቶች አላችሁ። እናንተ ለዛ አይደለም የምንፈልጋችሁ። እኛ እነሱን የምንፈልጋቸው የክርክር ሱስ ኖሮብን